ሰላም ሰላም፣ እንዴት ናችሁ? የአድባር ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ የምንገኘው የአጼ ፋሲል መዋኛ ወይም ደግሞ ባህረ ጥምቀቱ በአሁኑ እንገኛለን። እስኪ ውስጥ ላይ ምን አይነት ዝግጅት እየተደረገ ነው፣ ምን ይመስላል የሚለውን አብረን ምናይ ይሆናል። አሁን ያለነው በሰርድ ትምህርት ቤት ፊት ለፊት ነው የምንገኘው። እንግዲህ እኛው እንደምታዩት ዋርካ ነው። እንግዲህ ጎንደር በየትኛውም ቦታ ስትሄዱ ዋርካ አለ። እንግዲህ እስቲ ውስጥ ላይ ምን አለ፣ በምን መልኩ ነው እየተዘጋጀ ያለ የሚለውን እናያለን። ዝግጅቱ በነገራችን ላይ ከዚህ ነው የሚጀምረው። እንግዲህ ይሄኛው ደረጃ የተሰራው አሁን ነው። በርም መግቢያ የተሰራለትም አሁን ነው። ይሄኛው እንግዲህ እንደምታስታውሱት ከአሁን በፊት የነበረው በእንጨት ነበረ። እንጨት ተደርድሮ ምናምን አይ ቲንክ ከ3 አመት በፊት እንደዚህ ተደርምሶ ነበረ እንጨቱና ትንሽ ጉዳትም ደርሶ ነበረ። ዘንድሮ ግን በተለየ መልኩ እንግዲህ እንደምታዩት ይሄኛው በሩ ላይ የሚያምር አድርገው ሰርተውታል። በሩን ወይም ደግሞ መግቢያው ማለት ነው። እንግዲህ ሁለት ነው የተሰራ በነገራችን ላይ እንደዚህ አይነት ምናልባት ውስጥ ከገባም በኋላ አንዱን መግቢያ ያሳያችኋለሁ። እንግዲህ እስኪ ወደ ውስጥ ገብተን እናያለን ማለት ነው። እንግዲህ አድባር ሚዲያን ሰብስክራይብ እያደረጋችሁ ጎንደር እና ጥምቀትን በጎንደር ውብ እንዲሆኑ ወይም ደግሞ ለየት ያደረጋቸው ነገር ምንድነው ካልን ጎንደር ማለት ጉንደ ሀገር ከሚለው የግዕዝ ቃል የተገኘ ሲሆን ትርጓሜውም የሀገር ግንድ፣ የሀገር መሰረት፣ ርዕሰ ሀገር ወይም የሀገር ራስ ማለት ነው። ይሄ እንደምታዩት ይሄኛው ካሁን በፊት ያን መግቢያ የነበረው በዚህ ነው የነበረ። እንግዲህ ውሃው ባህረ ጥምቀት የሚሞላው ከቃ ወንዝ እንደሆነ ይታወቃል። እንግዲህ ውሃ በዚህ አድርጎ ነው እንግዲህ እንደምታዩት ይሄኛው መስመር በዚህ አድርጎ ነው እንግዲህ ወደ ውስጥ የሚገባው ማለት ነው። ይሄኛው ስለማይታየኝ ቱቦ አለው ውስጥ ላይ እንግዲህ በዚህ አድርጎ ይሄኛው ማለት ትንሽ እንትን ስለሚታይ በዚህ አድርጎ ነው ወደ ውስጥ የሚገባውና እንግዲህ ከዚህ ላሳያችሁ በደንብ ይታያችኋል ብዬ አስባለሁ። እንግዲህ በዚህ አድርጎ ነው ውሃው ወደ ውስጥ እንዲገባ የሚደረገው። እንኳን ደህና መጡ አጼ ፋሲለደስ መዋኛና ፈረስ ቤት ይላል። እንግዲህ ፈረስ ቤት ማለት በዛ በጀርባ ወይም ደግሞ ከግቢው ውጭ የአጼ ፋሲል ፈረስ መቃብር ይገኛል። እንግዲህ ምናልባት ክፍት ከሆነ ያን ለማየትም እንሞክራለን። እንግዲህ ይሄ ፊት ለፊት የምታዩት አብዮት አደባባይ የሚባለው ነው። እንግዲህ አብዮት አደባባይ እድሳት ላይ ነው። አሁን ላይ ፈርሶ እየተሰራ ያለ ልማት ነው። እንግዲህ በተለየ መልኩ የሚያምር ይመስለኛል። እንግዲህ በጣም በፍጥነት እየተሰራ ያለ ፕሮጀክት ነው። እንግዲህ እንደምታዩት ምናልባት ውስጥ ገብቻ አንድ ቀን አሳያችኋለሁ። ከዚህ ጋር ደግሞ መሰረት ትምህርት ቤት አለ። ወደዚህ ስትሬት እስኪ ወደ ውስጥ እንግባና ውስጥ ላይ ምን አለ፣ ምን አዲስ ነገር አለ፣ ምንስ ይመስላል የሚለውን አብረን እናያለን ማለት ነው። እንግዲህ ክብረ በዓሉ በጎንደር ልዩ እንዲሆን ካደረጉት ምክንያቶች አንዱ በዓሉ በታሪካዊ የቅዱስ ፋሲለደስ ባህረ ጥምቀት በተለምዶ የአጼ ፋሲል መዋኛ ገንዳ መከበሩ ነው። የፋሲለደስ ጥምቀተ ባህር ከዋናው የፋሲል ግቢ በስተ ምዕራብ 2 ኪሎ ሜትር ርቀት ላይ ከቀሃ ወንዝ ዳርቻ ላይ ይገኛል። ጎንደርን ለየት ከሚያደርጓት ነገሮች ወይም ደግሞ ጥምቀትን ለየት ከሚያደርገው ነገር እንግዲህ በዚህ ጥንታዊ የአጼ ፋሲል መዋኛ ወይም ደግሞ ባህረ ጥምቀት መከበሩ ነው። እንግዲህ በጣም ሁሉም እድሳት ላይ ነው። እንደምታዩት ለጥምቀት ዝግጅት እየተደረገ ነው የሚገኘው።
ግቢው ይህን ይመስላል። እንግዲህ ይህኛው ቅዱስ ፋሲለደስ ባህረ ጥምቀት ወይም ደግሞ የጥሯ ሙሽራ እናትዋ ጎንደር ጥምቀትን በተለየ መልኩ በደመቀ መልኩ የምታከብረው ከዚህ የአባቶቻችን ቅርስ ሰርተውልን ያለፉት ይሆናል ማለት ነው። እንግዲህ ጎንደር ለየት ከሚያደርጓት ነገሮች አንዱ በዚህ ታሪካዊ አጼ ፋሲለደስ መዋኛ መከበሩ ነው ማለት ነው። እስኪ እንግዲህ ውስጥ ላይም እንገባለን፣ ገብተን እናያለን ማለት ነው። ይሄ ቦታው እንግዲህ ግቢ ላይ ስትገቡ በጣም የሚያምር ጸጥታ ያለው ሰላም ያለው ቦታ ነው። ከተማ ያለን ያክል አይሰማም። ከዚህ ቦታ በጣም የወፎች ድምጽ ብቻ ናቸው የሚሰሙና ክረምት ላይ ብዙ በጣም ደስ የሚል ቦታ ነው። ሰላም የሚፈልግ ሰው ወይም ደግሞ ጸጥ ያለ ቦታ የሚፈልግ ሰው ከዚህ ቦታ መምጣት ይችላል ማለት ነው። እንግዲህ ውስጥ ላይ ገብተናል። እንግዲህ ጎንደርን የምትነግስበት፣ ጎንደር የምትባረክበት ወይም ደግሞ ኢትዮጵያን የምትባረክበት ቦታ ጥምቀትን በጎንደር ብለን የምናከብርበት ቦታ ይሄ ነው። እንግዲህ እንደምታዩት በጣም የሚያምር ጠበብት የተጠበቡበት ፊት ለፊቴ ይታያቸዋል። እስኪ እንግዲህ አባቶቻችን የተጠበቡበትን ጥበብ እስኪ አንድ ባንድ ለማየት እንሞክራለን ማለት ነው። እንግዲህ ጥምቀተ ባህሩ የሚሞላው በዚህኛው ነው። ከቀሃ ወንዝ የሚመጣው ውሃ እንግዲህ ይሄ ውስጡ ክፍት ነው። እንግዲህ እንደምታዩት ይሄ ክፍት ነው። በዚህ አድርጎ ነው የሚገባ ማለት ነው። እንደምታዩት በዚህ አድርጎ ይገባና ከዛ በኋላ ወደዚህኛው ነው ከዛ ይሞላል ማለት ነው። እንደምታዩት እስካሁን የሙሊት አልተጀመረም። ሆኖም ግን በዚህ 2 ቀን ወር 3 ቀን ሙሊቱ ይጀምራል ብለን እናስባለን። እንደምታዩት አሁን እድሳት ላይ ነው። እድሳት ሙሉ እድሳት አይመስለኝም። እንግዲህ በተወሰነ መልኩ ለጥምቀት ዝግጅት እየተደረገለት ይገኛል ማለት ነው። እንግዲህ እንደምታዩት ለጥምቀት ዝግጅት እየተደረገለት ይገኛል። እንደምታዩት ፊት ለፊቴ እድሳት ላይ ነው። ጥምቀትን በጎንደር ከተማ ሃይማኖታዊ ስርዓቱንና ባህላዊ ትውፊቱን ጠብቆ የሚከበር ደማቅ ክብረ በዓል ነው። ክብረ በዓሉ በጎንደር ልዩ እንዲሆን ካደረጉት ምክንያቶች አንዱ በዓሉ በታሪካዊው የቅዱስ ፋሲለደስ ባህረ ጥምቀት በተለምዶ የአጼ ፋሲል መዋኛ ገንዳ መከበሩ ነው። የፋሲል መዋኛ በመባል ሲጠራ የነበረው የቅዱስ ፋሲለደስ ባህረ ጥምቀት ግቢ በዙሪያው 6 የእንቁላል ግንቦች ይገኛሉ። 50 ሜትር ርዝመት እንዲሁም በ30 ሜትር ስፋት ያለው ገንዳ አለው ማለት ነው። በቅርብ ርቀትም የአጼ ፋሲል ተወዳጅ ፈረስ ዞብል የመቃብር ስፍራ ይገኙበታል። እንግዲህ ጥበበኛ እጆች የሰሩት ጠበብት የተጠበቡበት ቅርስ ነው። ይሄ ቀላል አይደለም። እውነት ለመናገር በጣም ትልቅ ቅርስ ነው። እንግዲህ ይሄኛው እንደምታዩት የዛፎቹ ስር ነው። እንግዲህ ሁላችን እንዴት እንደሚያምር በጣም ነው የሚያምር፣ በጣም ማለት ነው። እንግዲህ ዛፎቹም እንደምታዩቸው በጣም የሚያማምሩ ዛፎች ናቸው።
ታሪክ እንደሚያሳየው ከሆነ አጼ ፋሲለደስ በ1629 ዓመተ ምህረት በመሐንዲስ በአባ ገብረ ክርስቶስ መሪነት የእደ ጥበብ ባለሙያዎችን በማሰባሰብ ከኖህ መቃብር ላይ የቤተ መንግስቱን ታላቅ መሰረት እንደጣሉ ይነገራል። ግንባታውም በ7 አመት ውስጥ እንደተሰራ ነው ታሪክ የሚያሳየው። ከዚህ በኋላ አጼ ፋሲል በቀሃ ወንዝ አጠገብ ማንኪት የሚባለውን ህንፃ በ17000 ካሬ ሜትር ስፋት ባለው ግቢ መሃል ላይ 50 ሜትር በ30 ሜትር ስፋት እና 2 ሜትር ጥልቀት ያለውን የባህረ ጥምቀት ገንዳ አስገነቡ። ከቀሃ ወንዝ በተቆፈረ ቦይ ውሃ ተጠልፎ እንዲገባ አድርገዋል። ዛሬም ጥምቀተ ባህሩ የሚሞላው በዚሁ ቦይ ነው ማለት ነው። ከዚያን ጊዜ ጀምሮ ገንዳው ለጥምቀት በዓል መጠመቂያ የሚያገለግል ሲሆን አጼ ፋሲል ባሰሩት ጥንታዊ ህንፃ ደግሞ የታቦታቱ ማደሪያ ሆኖ ያገለግላል ማለት ነው። በነገራችን ላይ ባህረ ጥምቀቱ አሁን እንደምታዩት አይደለም፣ እግዚአብሔርን ነው የምላቸው። አሁን እንደምታዩት ምንም ነገር የለውም። ነገር ግን ጥምቀት ሊደርስ 3 ቀን ወይም ደግሞ 2 ቀን ሲቀረው እንዴት እንደሚያምር እግዚአብሔርን ነው የምላችሁ። በጣም በጣም ነው የሚያምር። እስኪ ወደ ውስጥ እንግባና ውስጡ ምን እንደሚመስል አብረን እናያለን። እንግዲህ አሁን ያለነው ግራውንድ ላይ ነው። እንደምታዩት ይሄ ቅድም እንደነገርኳችሁ ታቦት ማደሪያው ከላይኛው ነው። ይሄኛው እንግዲህ ባህረ ጥምቀቱ በነገራችን ላይ ይሄም ይሞላል። እንግዲህ እንደምታዩት እስከዚህ አካባቢ ይሞላል ማለት ነው። እንግዲህ አይገርምም? እግዚአብሔርን እንግዲህ ምን አይነት እጆች ናቸው ግን ይሄን ኪነ ህንፃ የተጠበቡ እጆች። እንግዲህ በዛን ጊዜ አስቡት ምን ያክል እንደዚህ አይነት ቅርስ ለመስራት ይሄኛው እንደምታዩት መግቢያው ነው። ቅድም ከላይ በላይኛው እንዳሳየዋችሁ ይሄ ድልድዩ ነው፣ ከላይ ወደ ላይ መግቢያ ማለት ነው። እንግዲህ እንደምታዩት በዛኛው በሩ ይታያችሁ ከሆነ ይሄ በዚህኛው ነው እንግዲህ ታቦት የሚገባ ሰው መግቢያም በዛ ነው። በጣም የሚያምር በጣም በጣም የሚሰማችሁ ከሆነ የወፎቹ ድምጽ የሆነ መንፈስ ያድሳሉ ድምጻቸው እና ምናልባት ቪዲዮ ላይ የተወሰነ ፓርት ላይ የሆነ የወፎች ድምጽ አለ እንግዲህ እየተሰማችሁ ከሆነ ማለት ነው። በጣም እግዚአብሔርን ነው የምላችሁ። ከዚህ ቦታ የሆነ የእረፍት ቦታ ነው። በጣም የተለየ በጣም ደስ የሚል ቦታ ነው እና እንግዲህ ከቻላችሁ ለጥምቀት ምትወጡ ቀድማችሁ መጥታችሁ ብትጎበኙት ብዬ መልእክቴን አስተላልፋለሁኝ ማለት ነው። እንግዲህ ቅድም እንደነገርኳችሁ ዝግጅቶች እነዚህ በረንዳዎች እንደ አዲስ እየተቀየሩ ነው ያለው። እንጨታቸው እንግዲህ እንደምታዩት አዲስ ነው። እንዲህ መጀመሪያ እንደነበረው አይነት ተደርጎ ነው እየተሰራ ያለ። ዝግጅቱ በጣም ደስ የሚል ዝግጅት ነው። እንግዲህ ቅድም መግቢያው ላይ እንደነገርኳችሁ ውሃው መግቢያ ይኸኛው ነው ብያቸዋለሁ። እንግዲህ በዚህ የገባ ውሃ ነው እንግዲህ የሚሞላው ማለት ነው። ይሄ እንደምታዩት ውሃው የሚሞላው እስከዚህ ድረስ ነው። እንግዲህ በእኔ ቁመት ማለት ነው። እንግዲህ እስከዚህ አካባቢ ይሞላል። እንግዲህ ምናልባት ምልክቱም ስለሚያሳይ የዛሬ አመት የሞላበትን እንግዲህ እንደምታዩት እስከዚህ ነው የሚሞላው። ውሃ አለው
እንግዲህ ለማጽዳት ተብሎ ውሃ ክፍት ተደርጎ ነበረ እና አሁን ላይ ግን ያው ዝግ ነው። መጀመሪያ ውስጡ መጸዳት ስላለበት ከዛ በኋላ ነው ወደ ሙሊቱ ይገባ ማለት ነው። እንግዲህ ውሃ ስለሆነ እኔም መግባት አልችልም፣ ግን የውሃ መግቢያው አሳይቻችኋለሁ ቅድም። ውሃው የሚወጣበት ግን እንግዲህ በዚህ አድርጎ ከቃ የመጣ ውሃ እንግዲህ በዚህ አድርጎ ወጥቶ ደግሞ ወደ ቃ ነው የሚገባ። የሚገርማቸው የሚገባው ከቃ ነው፣ ወጥቶ ሲወጣ ደግሞ ውሃው ፍሳሹ ደግሞ ወደ ቃ ወንዝ ነው የሚገባ ማለት ነው። እንግዲህ እንደምታዩት ጥቁር ነገር ታያችሁ ከሆነ በዛች አድርገው ነው ውሃው የሚፈስ ማለት ነው። እንግዲህ አሁን ላይ ዝግ ነው፣ ሲሞላ ይዘጋል። እንግዲህ ጥምቀቱ ካለቀ በኋላ ደግሞ ከ4-5 ቀን ከሳምንት በኋላ ክፍት ይከፈትና ውሃው ይሄዳል ማለት ነው። እንግዲህ ጥምቀተ ባህሩ በጣም ለየት ያለ ነው። እግዚአብሔርን ከዚህ ይሄ ቦታ እኔ ጎንደር ብዙ ቅርሶች አሉ፣ ግን በጣም የምወደው ቦታ ቢኖር ይሄ ቦታ ነው። በቃ ከተማ መሀል ነኝ ያለው ወይስ የሆነ ገጠር ቦታ ነው ያለው እስከምትሉ ድረስ ከዚህ ቦታ ሰላም አለው። እግዚአብሔርን እምላችሁ። ሞር ደግሞ ክረምት ገብታችሁ እንግዲህ ጎንደር ላይ ያላችሁ ሰዎች ወይም ደግሞ ወደ ጎንደር የምትመጡ ሰዎች በኖርማል ቀን መጥታችሁ ከዚህ ቦታ እስኪ መጥታችሁ ትንሽ ቁጭ በሉ እዚህ ቦታና የሆነ ሰላም እረፍት የማይሰማችሁ ስሜት የለም። በጣም ደስ የሚል ስሜት ነው የሚሰማችሁ። እንግዲህ ይሄ ቦታም ብዙዎቻችን ያው ጎንደር ከተማ ላይ እየኖርን ግን መተን ከዚህ ብዙም ተቀምጠን አናቅም። እኔ ግን ሞር በዚህ አመት እግዚአብሔርን ነው የምላችሁ። በቃ መጥቼ ቢያንስ በሳምንት 1 ቀን እመጣለሁ እና መጥቼ ከዚህ ያለው ሰላም ልነግራችሁ አልችልም። እግዚአብሔርን ነው የምላችሁ። በጣም ሰላም አለው ከዚህ ቦታ ማለት ነው። ከዚህ የወፎች ድምጽ ብቻ ነው ልሰሙት የምችሉት፣ የወፎች ድምጽ ብቻ ማለት ነው። እንግዲህ ከፊት ለፊት እንደምታዩት እርግቧ በጣም በነገራችን ላይ እያንዳንዳቸው ክፍተቶች እርግቦች አሉ ማለት ነው። እንግዲህ አሁን ያሉ አጋጣሚ አንዲት እርግብ ብቻ ነው ያለች እንደምታዩት ፊት ለፊት ያለች እና ምን ላችሁ ፈልጌ ነው እንግዲህ መጣችሁ ከዚህ ቦታ ሀሳባችሁን ሰብሰብ ማድረግ ከፈለጋችሁ ከዚህ ቦታ መጣችሁ እረፍት ማድረግ ትችላላችሁ ማለት ነው። እንግዲህ ለጥምቀት የምትመጡ እንግዶቻችን እንግዲህ በዚህ መልኩ እየተዘጋጀን ነው ያለ ነው። እንግዲህ እናንተ ደግሞ መጣችሁ ደስ ብሏችሁ አሪፍ ጊዜ አሳልፋችሁ እንደምትመለሱ ባለሙሉ ተስፋ ነን። እንግዲህ የሚያስፈልጋችሁ ነገር ካለ ኮንታክት ማድረግ ትችላላችሁ። እንግዲህ ለማገዝ ፍቃደኛ ነኝ። ምናልባት እንግዶች የሆናችሁ ጎንደርን ማታውቋት ትኖራላችሁና ግር ያላችሁ ነገር ካለ መሄድ የምትፈልጉት ቦታ ካለ መጎብኘት የምትፈልጉት ቦታ ካለ ማየት የምትፈልጉት ቦታ ካለ አለውኝ ኮሜንት ላይ አስቀምጡልኝ ወይም ደግሞ ጻፉልኝ። ኤኒ ታይም አለውኝ ፍቃደኛ ነኝ። ልተባበራችሁ ላግዛችሁ እችላለሁኝ ማለት ነው። እንግዲህ እንደምታዩት ይሄ በቃ ገና ካሁኑ ጥላው ራሱ የሆነ ከዚህ ቦታ ውጣ አያሰኝም። በጣም ደስ የሚለው። እስኪ እንግዲህ ወደ ውጭ እንውጣና ውጭ ላይስ ምን አለ የሚለውን እናያለን ማለት ነው። እንግዲህ ያልነገርኳችሁ ነገር ይሄ ግቢ እንግዲህ ይሄ ደረጃው ማለት ከባህሩ ከላይኛው ደረጃ የሚታያች ከሆነ ቅድም የሄድኩበት ይሄ ካህናት ናቸው የሚቆሙበት። በዚህ ፊት ለፊት የምታዩት ካህናት ዲያቆናት የሚቆሙበት ቦታ ነው ማለት ነው። ይሄ ፊት ለፊት ያለው ይሄኛው ደግሞ ካህናት የሚቆሙበት ነው። ያኛው ዲያቆናት ብያቸዋለሁ፣ ደግሞ ካህናት የሚቆሙበት ነው ማለት ነው። እንግዲህ ይሄ መስመር ደግሞ አባቶቻችን ትላልቅ አባቶቻችን ካህናት፣ መነኮሳት እንዲሁም የቤተ ክህነቱ ሊቀ ጳጳስ እንዲሁም ትላልቅ አባቶች ከዚህ ቦታ ይቆማሉ ማለት ነው። እንግዲህ ቁመት ሲቆም በስርዓት ነው። እንግዲህ ምናልባት ላሊበላ አይታችሁ ይሆናል። ጎንደርም ልክ እንደ ላሊበላ ነው። ፊት ለፊቴ እንደምታዩት ይቆማል፣ በዚህኛው ይቆማል።
በዚህኛውም ደግሞ እንደዛው ይቆማል ማለት ነው። እና በጣም ነው የሚያምር እግዚአብሔር። ምናልባት ድባቡ ለማየት በቲቪ ወይም ደግሞ እንደዚህ ሶሻል ሚዲያ ላይ ምናምን አይታችሁ ሊሆን ይችላል። ከዚህ ውስጥ ግን እኔ ወደ 4 አመት 5 አመት ገብቼ እዚሁ አክብሬ ያለው እና እዚህ ውስጥ ላይ ስትሆኑ ያለው ስሜት አትጠይቁኝ። እግዚአብሔርን ነው የምላችሁ። በጣም የተለየ ስሜት ነው የሚሰጥ ማለት ነው። እንግዲህ ከላይኛው የሚታያችሁ ከሆነ ምናልባት ወጥቻ አሳያችኋለሁ። ቪአይፒ ቦታ አለ። እስኪ ቪአይፒ ቦታስ ምን ይመስላል የሚለውን አብረን ምናይ ይሆናል ማለት ነው። እንግዲህ ይሄኛው ቪአይፒ ቦታ ነው፣ የእንግዶች ማረፊያ ወይም ደግሞ ቪአይፒ ማለት ነው። እንግዲህ ቪአይፒ ይሄን ይመስላል። እንግዲህ ቪአይፒ እንደነገርኳችሁ ይመስላል። እንግዲህ ባህረ ጥምቀቱ ማለት እንግዲህ ይሄኛው ነው። አባቶቻችንን ሰርተው ያስረከቡን ቅርስ እንግዲህ እንደምታዩት ይሄን ይመስላል። በጣም ቅድም ነግሬያችኋለሁ። በጣም የምወደው ቦታ ወይም ደግሞ የምወደው ቅርስ ይሄ በጣም የተለየ ነው። እንግዲህ እንደምታዩት ዙሪያውን ጫካ ነው የሚመስለው። እንግዲህ በዛፍ የተከበበ በጣም ደስ የሚል ሰላም ያለው ቦታ ነው። እንግዲህ ቀደም ብላችሁ ወደ ጎንደር የምትመጡ ሰዎች ገብታችሁ ምናልባት የመጎብኘት እድል ስለሚኖራችሁ መጥታችሁ በደንብ አይታችሁ ምን እንደሚመስል ማየት ትችላላችሁ ማለት ነው። እንግዲህ ከዚህ ቦታ ለመግባት የምትፈልጉ ከአፄ ፋሲለደስ ቤተ መንግስት መግቢያ ላይ ቲኬት አብሮ ከቤተ መንግስቱ ጋር ስለሆነ ከዛ ትቆርጡና ፋሲል ግቢን ጎብኝታችሁ ከጨረሳችሁ በኋላ በዛ በቆረጣችሁ ቲኬት ይሄኛው መጎብኘት ትችላላችሁ ማለት ነው። እንግዲህ ይኸውላችሁ በጣም የሚያምር በጣም እንግዲህ እንደምታዩት ይሄን ነው የሚመስለው። እንግዲህ ግቢው ይላችሁ ይህን ይመስላል ማለት ነው። ቅድም መግቢያ ላይ ሌላ መግቢያ በር ተሰርቷል ብያችሁ ነበረ። እንግዲህ ከፊት ለፊት እንደምታዩት ይሄ መግቢያ ሁለተኛ መግቢያ በር ነው። እንግዲህ ከዛ ሻገር እንደምታዩት አስፓልቶ አለ። ወደዚህኛው ዝቅ ብሎ ሰርድ ትምህርት ቤት አለ። ትንሽ ከፍላችሁ ወደዚህኛው ደግሞ ፋሲለደስ ትምህርት ቤት አለ። ከዛ ይሄኛው ዞብል አደባባይ የሚባል ወይም ደግሞ ዞብል የአፄ ፋሲል ፈረስ መቃብር ይሄ ምናልባት ትንሽ የሚታያችሁ ከሆነ ይሄኛው ነው። ውስጡ ላይ ይሄ አሁን ላይ እድሳት ማለት ፕሮጀክቱ የኮሪደሩ አንድ አካል ተደርጎ የተወሰደ ፕሮጀክት ነው። እንግዲህ እየተሰራ ነው። ምናልባት መግባት የምንችል ከሆነ ገብተን ለማሳየት ሞክራለሁኝ። ካልሆነ ግን እንግዲህ የማይቻል ከሆነ ሲያልቅ ምናየው ይሆናል ማለት ነው። እንግዲህ ግቢው ይሄን ይመስላል። አሁን ጥምቀት ሰዓት በዚህ አድርገው ይወጡና ከዚህ ይታያችሁ ከሆነ ከዚህኛው የሆነች ዛፍ አለች ማለት ወረደች። እቺ እንደምታዩት ከዚች አርበ በዚህ እንጠለጠሉና ቀጥታ ወደ ወንዙ ይዘላሉ ማለት ነው። ወይም ደግሞ ወደዚህ ይገባል። ለየት ያለ ትርኢት የጥምቀት ከምናይባቸው ነገሮች አንዱ በዚህ ነው ማለት ነው። እንግዲህ ጥምቀት በጎንደር ለየት ከሚያደርጓት ነገሮች አንዱ በዚህ ቦታ መከበሩ ነው። በቃ ለየት ያለ ከዛ በመቀጠል ደግሞ ይሄ ከባህል በቃ ይሄ ሪል የሆነ የኢትዮጵያ ወይም ደግሞ የጎንደርን ባህል ማየት የሚፈልግ ሰው ጎንደር መምጣት ብቻ የሚጠበቅበት ጥምቀት ላይ በጣም ጎልቶ የሚታይ የኢትዮጵያን ባህል የጥምቀትን በጎንደር ላይ ነው ማለት ነው። እንግዲህ ለጥምቀት የምትመጡ እንግዶቻችን ጥሩ ጊዜ እንደምታሳልፉና ኢንጆይ እንደምታደርጉ ባለሙሉ ተስፋ ነን።
እስኪ አሁን እንውጣና እስኪ ግቢውን ዞር ዞር ብለን እናያለን ማለት ነው። እንግዲህ ግቢው ይህን ይመስላል። እንግዲህ ቅድመ ዝግጅት እየተደረገ ስለሆነ ይሄኛው አጥሩ ያው ምእመን ይሄ ቦታ ስለሚሞላ ውስጥ ላይ እንትን ለማለት ለጥበቃውም ለምን ታስቦ ነው እንጨት የተሰራ። ይሄኛው ላይኛው ደግሞ ኑን የሚረጭበት ቦታ ካሉ ከዚህ ሆኖ ይረጫቸዋል ማለት ነው። እንግዲህ ቅድም ስገባ ከመግቢያ ያሳየዋችሁ በር ይሄኛው ነው። ፊት ለፊቴ የሚታያችሁ ከሆነ ይሄኛው ነው። ይሄ ፊት ለፊታችን እንግዲህ ሆስፒታል ነው። ከዛ መቅረዳው ቃሃ ወንዝ ይገኛል ማለት ነው። እንግዲህ ይሄ ባህረ ጥምቀት ይሄ ግቢው ማለት ነው 6 መግቢያ አሉት። ልክ እንደዚህኛው መግቢያ ማለት ነው። በዙሪያው 6 አሉ። አንዱ ከላይኛው አለ መጀመሪያው፣ ከዛ ሁለተኛ፣ ከዛ በዚህኛው ታጥፈን ቅድም እና 3 አለ። ከዛ ደግሞ በዛኛው ስንዞራ አሳያችኋለሁ። 3ቱ ደግሞ እንግዲህ በዛኛው 3 ቆጥሬላችኋለሁ ቅድም። ይሄኛው 4ኛ ነው ማለት ነው። እንግዲህ 4 ቆጥሬላችኋለሁ። ይሄኛው 5ኛ ማለት ነው። እንግዲህ ከላይ ደግሞ 6ኛ አለ። ቅድም የዞብል መቃብር የአጼ ፋሲል ዞብል መቃብር ያልኳቸው ይኛው ነው። እንግዲህ ዞብል መቃብር ይህን ይመስላል። ይኛው ከፊት ለፊት የሚታዩት ማለት ነው። እንግዲህ እድሳት ይደረግለታል ብለን ተስፋ እናደርጋለን። እንግዲህ ይሄ ውስጥ እድሳት ደግሞ ፕሮጀክቱ አንድ አካል ስለሆነ እየተሰራ ነው ያለ ማለት ነው። በጣም የሚያምር ሆኖ የተሰራ ነው። እንደምታዩት ይሄ እንግዲህ ሲያልቅ በደንብ አሳያችኋለሁ። በጣም የሚያምር ቦታው ማለት ነው። እንግዲህ በሰፊው እዚህኛው እሰራላችኋለሁ። እንግዲህ 6ኛው በር ደግሞ ይኛው ነው ማለት ነው። እንግዲህ በየትኛውም ቦታ ብትሄዱ ዋርካ አለ። ጎንደር እና ዋርካ በቃ ትልቅ ትስስር ያላቸው ናቸውና ይሄም አንዱ
ዋርካ ነው ማለት ነው። እንግዲህ የአድባር ሚዲያ ቤተሰቦች እንግዲህ ይህን ይመስላል ባጭሩ ለማሳየት ሞክር ያለው ብዬ አስባለሁ። የአድባር ሚዲያ ቤተሰቦች እንግዲህ ለዛሬ ከዚህ እናብቃ። እንግዲህ እናንተም ሰብስክራይብ ያደረጋችሁ ቤተሰብ ትሆኑ ዘንድ መልእክቴ ነው። ለዛሬ ከዚህ እናብቃ።